ፊት እዛ በነበርኩበት ሰዓት ከቤተሰብ ጋር በጣም ብዙ ያለ መግባባት ነበረ። አልስማማም ከአባት ጋር ከእናት ጋር ከቤተሰብ ከብዙ ጋር እና በአባቴ ምክንያት አባቴ በጣም በሰፈሩ ማለት ወጣ ያለ ባህሪ ነበረው። የሷ እኮ የሱ ልጅ ናት እንደዚህ አትጠጉ ምናምን እንደዚህ አታርጉ ከሷ ጋር እሷ የሱ ልጅ ናት እንደዚህ ምናምን ይባላል እና በሰፈር ምንም ጓደኛም የለኝም። ትምህርት ሲሄድም ብቻዬን ነው። ማንም ሰው አብሮኝ የለም። አብሮኝ ሰው እንኳን ቢታይ የዛ አብራኝ የነበረችው ልጅ ቤተሰቦቿ በጣም ይቆጧት ነበረ እና አባቴ በጣም እላፊ ቃል ይናገረኛል። እላፊ በጣም የሚጎዳ ቃላቶችን የሚሰባበር በጣም ብዙ በቃ እንደዚህ ነውና እኔ ይሁን ብዬ ያው እስከዛሬ ቤተሰብ መርዳት እስካለብኝ ድረስ ማለት ልክ ያለው ባቅሜ ማለት ነው። ከዛ አሁን 2 አመት በቃ የለኝም ማለት ይቻላል። የ2 አመቱ ልክ ያለሁኝ አሁን ላይ ደግሞ ሌላ ብር ላኪ ምናምን ብለውኝ ከዛ ውጪ ማለት የሆነ ኖርማል ሰው ብር ሲጠይቁኝ እንደዚህ ቸግሮኛል እነሱ እንደዚህ ኃይሉ እንደዚህ ካላክሽ እንደዚህ ይፈጠራል እንደዚህ ካላክሽ ደግሞ ይሄ እንደዚህ ሆኜ እንደዚህ ትሆኛለሽ እንደዚህ ቤተሰብ ውስጥ አሁን እናትና አባቴ ደህና ናቸው። ቤት ይጣላሉ። በፊት ይጣሉ ነበር ባንቺ ምክንያት ነው ተብዬ ጠይቀኝና ማለት ነው። ከዛ እናቴም ትደውልና አባትሽ እንደዚህ አድርጎኝ በቃ ብር ያስፈልገኛል። እውነቱ ቤት አልተጣሉም፣ ምንም ነገር የለም። ቤት አይጣሉም የለኝም አልክም ብላችሁ ደግሞ በዛ ላይ ስድባቸው ግልምጫቸው ምናምን ልጅ አይደለሽም እስከማለት ድረስ እዛ ድረስ ከዚህ የበለጠ ቃላቶችን ይናገራሉና ምን ላድርግ አሌክስ? እድሜሽ ምን ያህል ነው? 19 ልገባ ነው። በስንት አመትሽ ነው ወደዚህ የመጣሽው? አሁን አረብ ሀገር ከመጣሁ አመት ከ9 ወር ኮንትራቴ ልጨርስ ነው። 3 ወር ነው ምናምን ነው የቀረኝ። በ17 ነው ምናምን። ምን ያህል ብር ላክሽ እስካሁን ድረስ? 14,000 ነው 15,000 ሪያል ልክ ያለው። 15,000 ሪያል? አዎ። ለምን ጉዳይ ይላክሽ ሁሉ? በቃ ተራ በተራ ያለ ሁሉም ቤት እሱ የሚጠይቀኝ እንደነገርኩክ ነው። ቤት ምንም ችግር የለም፣ ግን ምክንያታቸው በጣም ብዙ ምክንያት ነው። እንደዚህ ሆኜ አሞኝ ሐኪም ቤት ሄጄ አይኔ ሁላ አያይም እግሬ አይንቀሳቀስ ምናምን ይለኝ ነበረ፣ ግን ምንም ነገር የለም። ቤት አልታመመም እሱ መታመሚያ ይሄን ያህል መድኃኒት እንደዚህ አሉኝ። የሆነ ዕቃ ይገዛና እንደዚህ ገዝቼ ምናምን ቤት አሁን አለ እርሻ ምናምን ማሳረሻ አለኝና ቆይ አሁን የለኝም። ከዛ በፊት ብዙ በየወሩ ነው የምልከው። አረፍ በ2 ወር ነው የ1 ወር ቢያርፍ ነው። ከዛ በሚቀጥለው ወር የ2 ወር አድርጌ ነው የምልከው ብልክ። ከዛ አሁን የለኝም ቆይ ትንሽ ምናምን እንዴ ለብሩ ብለሽ ነው ወይ ትገዛታለሽ? ካደን ምን አገባኝ እኔ ምን ቸገረኝ? ትገዛታለሽ በየወሩ አቀለባችን አይመለከተኝም። እኔ እኮ ነው የለኝም ነው ያልኩት ምናምን አይደለም። በቃ እንደዚህ ሁሉ ጊዜ ኖርማል በስነ ስርዓት እንኳን አይጠይቅ የለኝም ትንሽ እንኳን ጠብቁ ስላቸው የለም ተደርጓል። ያ ነገር ግን አልተደረገም በሚለው ወይ ደግሞ ታማም ከሆነ ችግር ተፈጠረ ሰው እንደዚህ ብሎ እንደዚህ ሆኖ እኮ እንደዚህ ቦታ ቆኜ በቃ በዚህ ምክንያት እያለ ዝም ብዬ እልካለሁ። ለራስሽ አታስቀምጪ? ለራሴ የለኝም ምንም ነገር የለኝም። አካውንት አለሽ በስምሽ? እዚህ ከፈቱልኝ ሰዎቹ አትላኪ እያለችኝ ሴትዮዋ ራሱ በግድ ነበር የምልከው። በቃ አሁን ልክና አሁን ላካ እሷም ስታከታተውት በወር አሁን እንኳን 300 ሪያል ወይ 500 ሪያል ላኪ ይሄ ሁላ ትላኪ ትለኝ ነበር እሱ። ከዛ በኋላ ባለፈው ለታ አካውንት ከፈተችልኝ ማለት ነው እዚሁ እንዳስቀምጥ አትልኪ ብላኝ። እሺ ኢትዮጵያ የለሽም አካውንት? የለኝም። ከዛ አሁን ኮንትራክቲንግ ሲጨርስ አካውንት ከፍቼ እመጣለሁ ብዬ ነበረ። ሰሞኑን በጣም እየተጣላ ነውና በቃ ወደዛ መሄድም እንትን አልችልም።
ስራሽ እንዴት ነው? ቀላል ነው? ቤት ውስጥ የምትሰሪው ስራ? ስራ ጽዳት ነው የምሰራው እዚህ። አሪፍ ነው፣ ቀላል ነው። እሺ ሚዩት አድርጊ። አሁን የምነግርሽ ነገር ምናልባት ከዛሬ 5 ዓመት በኋላ ወይ 10 ዓመትም ሊሆን ይችላል በእድሜ ካለው መተሽ ታመሰግኝኝ ትችያለሽ ካደረግሽው። አለበለዚያ ባክነሽ ነው የምትቀሪው። ልብም በ40 ዓመት ገንዘብ በ20 ዓመት ይባላል። አሁን አይቆጭሽም። ኢነርጂው አለሽ፣ ገንዘቡን ታገኘዋለሽ፣ ምንም አይደንቅሽም። አውጪ ስትባይ ታውጫለሽ፣ ላኪ ስትባይ ትልኪያለሽ። ይሄ አሁን ያለሽ ኢነርጂ፣ ይሄ ፍጥነትሽ፣ የመስራት ፍላጎትሽ፣ አቅሙ፣ ልጅነቱ፣ ወጣትነቱ ምናምን እየደከመ ይመጣል። እንዲሁ እንደሆነ አይቀጥልም። አሁን ከነቃሽ የዛሬ 5 ዓመት ትለወጫለሽ። አሁን ካልነቃሽ ብዙ ነገር አቃጥለሽ እና አጥፍተሽ ነው የምትማሪው። እናትሽም ቢሆኑ አባትሽም ቢሆኑ ወንድሞችሽም ቢሆኑ እንደ ልጅ ቤት ውስጥ ማድረግ ያለብሽን ነገር በጊዜው በአግባቡ አስበሽ አቅደሽ በእቅድ ታደርጊዋለሽ እንጂ የተገኘውን በሙሉ መዥረት እያደረግሽ መላክ ትክክል አይደለም። ገንዘቡን አክብሪ። የሚያስቸግሩሽ ከሆነ ችግር አውሪባቸው እንጂ ራስሽ ቀድመሽ መላክ አለብሽ ምናምን ይህን ትገዣለሽ ምናምን ካሉሽ አንቺ ራስሽ ቀደም ብለሽ ችግር አውሪባቸው። እዚህ ስራ ፈታው ያውን ችግር ነው ያለውም ነገር። ጦርነትም አለማችን ላይ የተካሄደ ነው። ችግር ገጥሟቸው አሰሪዎች ሌላ ሀገር ሄዱ እና ጓደኞቼ ጋር ተጠግቼ ነው ያለሁት። እንደው ከቸገረኝ ገንዘብ ልጠይቃችሁ እችላለሁ፣ ለተወሰነ ጊዜ ሰርቼ የምከፍለው ችግር ላይ ነው። አለቀ በቃ። እንደውም የሆነ ሰዓት ወይ ብር ሲያረግሽ እየደወልሽ ምናምን እንዴት አደረጋችሁ የሆነ ነገር ከዛ ፈለግ አድርጋችሁ ላኩልኝ። ጭራሽ ከዛ እሷ ሆና ከኛ ገንዘብ ትጠይቃለች። እንደውም ስልኳ እንዳታነሱ እንዳታወሯት ይባላል። ተገላገልሽ ማለት ነው። አሁን እንዲህ ማድረግ አልነበረባቸውም። አሁን አሞናል እያሉ ከአንቺ ገንዘብ ነገ የምር ቢያማቸው አደርሽላቸው። ውሸት ነው ይመስልሽ? ገብቶሻል? በህመም ባይቀልሉ ጥሩ ነበር። ቢኮዝ ነገ የእውነት ቢታመሙ አንቺ አሁን ፌክ ነው የሚመስልሽ። እስቲ በቃ ልታምኛቸዋል። ይህኔ እየዋሹኝ ነው የምትዩ። ስለዚህ አካውንት ካለሽ እዛ ሰው ሀገር በተቻለሽ መጠን ገንዘቡን ቶሎ ብለሽ አካውንትሽ ውስጥ ከተችው። በመቶውን አስቀምጪ። ለምሳሌ 1000 ድርሃም ቢከፈልሽ ወይ 1000 ሪያል ቢከፈልሽ ለምሳሌ 900ውን አስቀምጪው። 100ዋን ተጠቀሚያት። መለወጥ አይደል የመጣሽው? ሰው ለመለወጥ ቆሎም መበልቶ እኮ ያድራል እኮ ራሱን ለመቀየር። ገንዘብን ማክበር ማለት ይሄ ነው። ዛሬ ካከበርሽው ነገ እንደ ንግስት ነው የሚያኖርሽ። ዛሬ ከናቅሽው ነገ ጎዳና ትወጪበታል። አገር ቤት ብትሄጂ ከነሱ እኩል ተሸገረሽ ቤት ውስጥ ብትቀመጪ መቼ ነው የምትወጪልን ነው የሚሉሽ። ማንም አይረዳሽ። ማንም ያንቺን ህመም አይታመምም። ማንም ያንቺን ችግር አይቸገርም። ቤተሰቦችሽ እንኳን ያጣሽ ቀን ይሸሹሻል። የህይወትን ሚስጥር ነው ማለት ነው። እናቴ አባቴ ወንድሜ ጓደኛ ምናምን እስከሰራሽና ገንዘብ እስካለሽ ድረስ እንደ መልአክ ሊያዩሽ ይችላል። ያጣሽ ቀን ማንም ዞር ብሎ ያይሽ። ሁሉም ወዳለው ነው። ስለዚህ ከሰማይ በታች መተማመኛሽ ተርፈሽ ለመኖር ዋስትናሽ ገንዘብ ነው። የኔ እናት እዚህ ምድር ላይ ህጉ ያ ነው። ተወደደም ተጠላ ገንዘብን ልትጠይዋለሽ። ገብቶሻል? ከእግዚአብሔር በታች ነው ያልኩሽ፣ ሰው አላልኩሽ። ሰውማ ሊረግጥሽ ይችላል። ያጣሽ ቀን ገንዘብ ካለሽ ትከበሪያለሽ። ማንም መንገደኛ ኖር ብሎ ይነሳልሻል። ስምሽን የማያውቁ ሰዎች ስምሽን ሊነቀሱልሽ ይችላሉ። ባይዜ ገንዘብ ያለሽ ቀን ያጣሽ ቀን የሚያውቅሽ ሰው ስምሽ ይጠፋበታል። ማንም አንቺን ዞር ብሎ ያይሽ። ይህን አስረግጬ እየነገርኩሽ ያለው ቫሊዩን ወቂው። እየሰራሽ ያለሽውን ገንዘቡን ዝም ብለሽ አትበትኝው። ይስደቡሽ፣ ይጥሉሽ፣ ይራቁሽ፣ ዋስትናሽን ግን ያዡ። እሱ ነው ትልቁ ነገር። አመት በዓል ሲመጣ ቤት ውስጥ እንደ ልጅ እንኳን አደረሳችሁ ብለሽ በግ ግዢላቸው፣
ዶሮ ግዢላቸው። ለዶሮ መላኪያ ለበዓል ማክበሪያ ብለሽ የሆነ ነገር ላኪ። ልደት ሲኖር ቤት ውስጥ እንደ ማንኛውም የቤተሰብ አባል አንቺ ሰው ሀገር ስለሄድሽ ገንዘቡን ከዛፍ ላይ አታጭዩ። ሀገር ቤትን ብትሰሪ ልክ እንደነሱ ነው የምትሰሪው። ገንዘብ ልዩነት የለው። ቤተሰብ ውስጥ ያለ ሰው ለበዓል ይህን ያህል አዋጣው እንዳለው አንቺም እኔ ሸፍነዋለሁ በዓሉን እኔ ፊክስ አደረግላቸዋለሁ እንደ ቤተሰብ አባል 25% ከሆነ ወይ 50% ከሆነ ታዋጫለሽ። ካልጣማቸው በውሃ ያወራርዱት። ማንም ያንቺን ይወስ ሳይኖር ማንም ያንቺን ስደት የምትቃጠውን ቃጠሎ ሳይቃጠልልሽ ማንም ያንቺን ጀጅ ሊያደርግሽ አይችልም። አንድ ሰው መቶ እዚህ ጀጅ ሊያደርገኝ ከሞከረ ሳቅ የሚያመልጠኝ እንደዛ ነው። ኑሮዬንም አይኖርልኝ ሰዎች ሲተቸኝ ያስቀኛል። ገብቶሻል? ስለዚህ ሲሪየስ ሁኚ፣ ቆፍጠን ነው። አልክም እምቢ አልሰጥም ስትይ ትጠያለሽ፣ ትሰደቢያለሽ፣ ብቻሽን ትቀሪያለሽ። ያኔ ትክክለኛው መንገድ ላይ ነሽ ማለት ነው የለውጥ። አንተ ከበውሽ አጨብጭበውልሽ አዋራው ጭስ ምናምን ከበዛልሽ ፌክ ላይፍ ነው እሱ። ተግባባ? ማዳም 19 ዓመቷ ነው ጋይስ። ትንሽ ጠንከር ያለ መርፌ ነው የሚያስፈልጋት። በዚህ ጊዜ ይህንን ካልተገበረችው እቺ ልጅ የዛሬ 3 እና 4 ዓመት ትራስ አቅፋ ስታለቅስ ነው የምታገኘት። ወይ ራሴ ላጥፋ የሚል ካርድ ስትስብ ነው የምታገኘት። ይሰማል? እየሰማችኝ አይደለም እንዳትሉኝ ብቻ ጋይስ፣ ልቤ ነው የሚሰበረው። ሄሎ ዘግይቶ ነው የሚደርሳት ወይ አሌክስ? እየሰማክ ነው? አዎ ሰምቻለሁ ሁሉንም። ጎሽ፣ ስለዚህ ያንን አድርጊ። እሺ እሺ። አመሰግናለሁ አሌክስ። ምንም ማለት መልካም ቀን። መልካም ቀን። ልጅ ነች ጎበዝ፣ 19 ዓመቷ ነው። በዚህ ሰዓት ሁሉም ሰው ሊጫወትባት ይችላል። አታስተውለው ምን እንደሚገጥማ። ሳሩን ታየዋለች፣ ገደሉን ግን አታየውም። ከሌለ የለህም ተብሏል። ከሌለ የለህም ማለት ባይዞ ከሌለ ገንዘብ ከሌለ የለህም ለማለት አይደለም። ከሌለ አንተ ራሱ የለህም። መንፈስ ነው የሚታያቸው አጠገባቸው ቁጭ ብለህ ሰዎች እንደሚያወራ ነገር ይሰማኛል። ማን ነው ሰው አለ እንዲህ አጠገቤ? ጥላ ነው የሚታየኝ፣ ጥላ ቢስ ነው የሚታየኝ የሚሉ አያውቁህም። ስለዚህ ገንዘቡን አቅርቡት ጓዶች። የሚጮህ ድምፅ አለ። ቆይ ይሄ ፍሪጅ ያረጀ ፍሪጅ ነው ያለኝ ጋይስ። ጤና ይስጥልኝ። ናብረስት ለማለክ ሰላም ናችሁ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። የድሮ ያረጀ ፍሪጅ ያው የሚያቀዘቅዘው። እንኳን ደህና መጣሽ። ምን እንታዘዝ? አይ በፍቅረኛ ጉዳይ ልትመክረኝ ፈልጌ ነው የመጣሁት። አፈቀርሽ? አዎ አፍቅሬ ያው ካፈቀርኩት አሁን 3 ዓመት እየገባ ነው። የት ነው ያዘሽ? ልክፍቱ ልጁ ነው የሚኖረው ቦታ ነው ወይስ? አይ የተለካከፋችሁበት ቀን መቼ ነው? ጦሱ የተዋወቃችሁበት? እኛ የተዋወቅነው የሆነ ግሩፕ ነበረ ውጭ ሀገር ያሉ ተጠቀሙ። ኤርፎኑን አውጪው። እሺ ኤርፎን አላረኩትም። እሺ ድምፅሽ እፍን እያለብን ነው አልፎ አልፎ። ለዛ ቀጤ የሆነ ልጆች ነበሩ የሆነ ግሩፕ ውስጥ ውጭ ሀገር የሚኖሩት ሳውዝ አፍሪካ እና ዱባይ ቤይሩት ውስጥ ነው የሚኖሩት። እነሱ አስገብቶኝ ገባሁት። ከዛ በቪዲዮ ነበር አሁን የሚገባው። ከዛ እየገባው ባለ ሰዓት ላይ ምን ላይ ነው? ቲክቶክ ላይ አይደለም፣ ግሩፕ ውስጥ የኢሞ ግሩፕ ውስጥ ኢሞ። እሺ
በዛ ውስጥ እያወራን ነበረ። ከዛ ሁሉም ይወጣል፣ ሁሉም ወጥቶ እያወሩ በቃ እሱና እኔ በቃ እንፈካከራለን፣ እንጣላለን ምናምን በዛ በቃ እሱና እኔን ፍቅር ያዘን። በዛ መሀል ውስጥ በቃ እኔ በጣም አፈቀርኩትና ከዛ በውስጥ አዳርጌ ገባሁት። ከዛ እሱም እኔም ሊገባ ነበረ አንቺ ቀደምሽ ምናምን አለኝ። ከዛ በቃ ከግሩፕ ውስጥ ወጣን። ትንሽ ቆይተን በኋላ ከግሩፕ ወጣን። በቃ እሱና እኔ ማውራት ጀመረን። ከዛ በቃ አሁን እያወራን ያለንበት ሰዓት ላይ 2017 ነበረ የተገናኘ ነው። አሁን 8 እያለቀ አሁን 9 ሊገባ ነው። 2019 ሊገባ ነው። ከዛ እሱ በቃ የሌላ ሰው ፎቶ ይሰራል። ከዛ አይደውልም፣ ስራ እንደነ ብላ አይጠይቅም። ሳይደውል 3 ቀን 2 ቀን ይቆያል። በዛ ላይ በቃ ምን ሆኖ ነው ይሄ ልጅ ማንን እያወራ ነው? ሌላ ሰው አፍቅሮ ነው ወይም እያልኩ በቃ እጨናነቃለሁ። አንዳንዴ አለቅሳለሁ። በዛ ላይ በቃ የእሱን ስም አሰርቼ ነበረ፣ የእሱንም ሹራብ አሰርቼ ነበረ። ይሄ እነዚህን ሁሉንም ሰበረስ እያደረኩ እሱ ለኔ ግን ምንም ነገር አርግቶ አያስኩም። ሹራብሽ ላይ አሰርተሽው ነው? አዎ በቃ በጣም ነው የሚወደው። በቃ ከእናቴ ከአባቴ በላይ ነው የሚወደው። እሱን እንደሚወድ እሱ ራሱ ያውቀኛል። በዛ ላይ በቃ እሱ ሌላ ሰው ቲክቶክ ይሰራል። ብዙ ሴቶችን ቲክቶክ ሰርቶ ወሱ እንትን ውስጥ ቲክቶክ ውስጥ ያለው ሰውም ደግሞ ይልክኛል። እሱ እንዴት አምነሽ ነው የምታወሪ? እሱ እኮ ከብዙ ሴት ጋር ነው የሚያወራው። አንቺ እንዴት እሱን አትይም እንደምናምን ብሎ ሰው በቃ ከኢትዮጵያም ከሌላ ሀገርም ከዱባይም ሰውን ያመጣልኛል ማለት ነው። ይህንን ሰው አፍቅሬ እሱን ትተሽ ምናምን ይላሉ። በቃ ከሱ ሌላ ማንም ሰው መሆኑ አይታየኝም ለኔ። በዛ ላይ የሱ ወንድሙ ታስሮ ነበረ ሳውዝ አፍሪካ እየመጣ ከዛ እንደዚህ ተቸግሬያለሁ ምናምን ብሎኝ በቃ በጣም እንትን ስጨናነቅ እኔ አስገባሁት ማለት ነው። ገንዘብ አስገብቼ አሁን አልፈለገም መልስልኝ ስለ እመልሳለሁ ብለዋል ገንዘቡን። በቃ ከዛ ወዲህ በቃ ስልኩን ብሎክ አድርጌ እወጣለሁ እያልኩ ነው። ብር ላክሽለት? አዎ ብር ልኬ በቃ እሱን ብር ለሰው ሰጥቼ ያው ሰው እስከሚመልስ ትንሽ ጠብቄ ምናምን ብሎኛል ልጁ። እሺ ብያለሁ እኔ። ስንት ብር ላክሽለት? የዚህ አንድ ግማሽ ነው። ያው ኢትዮጵያ ሲመነዘር ያው 75,000 ብር ማለት ነው ላኩት። እሱ ኢትዮጵያ ነው የሚኖረው? እሱ የሚኖረው እዚህ ሳውዝ አፍሪካ ውስጥ ነው የሚኖረው። ኦኬ። እና አሁንም ታፈቅሪዋለሽ? አዎ አሁንም በጣም ነው የሚያፈቅረው። እሱ ባይደውልም እኔ ደውላለሁ። በቃ ስራ ጠይቃለሁ ምናምን። በቃ እሱ በፍጹም አይደውልልኝም። ያው እሱ የሚደውለው ማታ ነው። ያው እሱንም ሳይደውል 3 ቀን ውሏል። 3 ቀን ውሎ ያው 4ኛ ቀን ላይ እንደዚህ ሲደውል እኔ ምንድነው በሰላም ነው እንደጠፋሽ ምናምን ይላል። እሱ ጠፍቶ እኔን እንደዚህ ብሎ ያወራል። አሁን በምን ያህል ጊዜ ነው የምታወሩት? ያው አሁን አላወራሁትም። ትላንትም 3 ቀን እንደዚህ ቆይቼ ደውያለሁ። አሁን ራሱ ትላንት ነው የደወለን። እኔ ነኝ ትላንት ደወልኩት። ዛሬ ራሱ አልደወልኩትም። እሱም አልደወለን። ስራ የለውም? ስራ አለ። ሱቅ ውስጥ ነው የሚሰራው። ያው ከሱ ጋር የሆነ ሰው አለ። ከሰው ጋር ነው የሚሰራው እሱ። እሺ ምንድን ነው አሁን የምትፈልጊው? አሁን እኔ ከሳውዝ አፍሪካም ከዱባይም የሆነ ሰው እየጠየቀ ነው፣ ግን እኔ ከሱ መውጣት አልቻልኩትም። በቃ አንዴ በፍቅር ውስጥ ገብቻለሁ። ሌላ ሰው ማፍቀር አልቻልኩትም እና ኢትዮጵያ ና ስል እኔ 5 ዓመት ሰርቼ ነው የሚመጣው፣ እስከዛ ድረስ ጠብቄ ያለኝ
በቃ ቤተሰቦችም በቃ እኔም እስከዛ ድረስ ምን እንደሚፈጠር ምን አውቃለሁ። እስከዛ ድረስ አልጠብቅም ብዬ አሁን አውርቼ ጨርሼ ስልክም ሊዘጋ ነው። ሚዩት አርጊ እስቲ ሚዩት አርጊ። በስሜ ቲሸርት የምታሰራልኝ ሴት ጠፍታ እኮ ነው። እኔ አሁን ወንድ መሆን ያልቻልኩት ጓድ ፍቅር ሌላ ሌቭል ላይ ደርሷል። ፍቅር ሌላ ሌቭል ላይ ደርሷል። አትሊስት የምትነቀሰኝ እንኳን ማጣ አይመስለኝም። ትንሽ አንድ 20 ዓመት ብታገስ ከዚህ በኋላ የኔ ናት። ይህ ፍጹም 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 የጥፋት መንገድ ነው። 75,000 ብር ኢሞ ላይ ለተዋወቅሽ ወንድ ይላካል። እንደው ሌላው ቢቀር አልፏል። አሁን አንድ ያርገሸዋል። ግን እንደው ስህተት የሆኑ እንደሆነ እንዲገባሽ ይሄ ወንድ ኢሞ ላይ ነው የተዋወቅሽው እና ብዙ ሴቶች በዙሪያው አሉት። በቪዲዮ ኮል ገብቶ በቃ ሲያማልላችሁ ምናምን ይቆይና እያንዳንዳችሁን በውስጥ መስመር በደንብ አድርጎ ልቅም አድርጎ ቁርጥም አድርጎ ነው የበላችሁ። ገብቶሻል? ሳውዝ አፍሪካ ግን የሳውዝ አፍሪካ የማውቃቸው በጣም ብዙ ወዳጆች አሉ፣ የስራ ሰዎች ማለት ነው። አላማ ያላቸው በጣም ወንዶች ማለት ነው፣ ጎበዝ የሆኑ ለወሬ እንኳን ጊዜ የሌላቸው። አንዳንዶቹ ግን ምንድን ነው ማለት ችግራቸው አልገባኝም። ሳውዝ አፍሪካ በጣም ብዙ ፍቅረኞች ያላቸው ሰዎች ይበዛሉ፣ ሴቶቹ በተለይ እንኳን ስልክ እንደ ልጅ የሚኮነው እንደዚህ ነው። እና አንቺ ብቻ አይደለሽም እሺ በሱ ህይወት ውስጥ ያለሽው። ገብቶሻል? አንቺ ብቻ አይደለሽም በሱ ህይወት ውስጥ የምትኖሪው፣ ብዙ ሴቶች አሉ። ገንዘብሽን አንዴ በልቶታል። እንግዲህ ምን ማድረግ አይቻልም። ከዚህ በኋላ ተነሽ እንጂ ንቂ እንጂ። አሁንም ድረስ አፈቅረዋለሁ ቲሸርት በስሙ አሰርተሽ ነው። በዚህ እኮ አይገለጽም እኮ ፍቅር። ይኔና እንዲህ እኮ ስታረጊለት እኮ ሰው የበለጠ እኮ እየናቀሽ ነው ይመጣ። አንዳንዶቻችሁ ማሰሙላ የምትነቀሱ አላችሁ፣ ወንድም ይሁን ሴት የፍቅረኞቻችሁ ሰላም የምትባል ከሆነች ስሟ ሰላም ብሎ ይነቀስና እንግዲህ መቼም ፌክ የሆነ ላይፍ ማለት ነው። አካላችሁ ላይ ስለተነቀሳችሁት፣ ልብስ ላይ ፎቶውን ስላሰራችሁ ያ አይደለም ጋይስ። ከልብ ሲሆኑ ጥሩ ሰው ታማኝ ልቡን ሲሰጣችሁ፣ ሰው ንጹህ ልቡን አስመሳይ ሳይሆን ሲቀር፣ ሳይጎዳችሁ ሲቀር፣ ከጀርባ ሳያርዳችሁ ሲቀር፣ ሳያስመስል ሳይጠቀምባችሁ፣ ያ ነው ትልቁ ብራንድ ፍቅር እንጂ እዚህ ቲሸርት ላይ አሰራችኝ ወይ አሰራሹ ተነቀሹ ምንም ቫልዩ የለውም እሱ። ስለዚህ አርፌሽ ተቀመጪ የኔ እናት። በተቻለሽ መጠን ከዚህ ሰው ራቂ። በ3 ቀን አንዴ ምናምን የሚደውልልሽ ከአንቺ ያቺ ገንዘብ ጠማዋለች። ድጋሚ ሊቀነደብሽ ነው። ስለዚህ የማስጠነቅቅሽ ነገር አንደኛ ከሱ ለመራቅ አሁን ምንልሽን ነገሮች አርጊ። እሱ የሚያስታውሱሽን ነገሮች ከስልክሽ ላይ አጠፋፊ። አሁን ነው እንደወጣሽ ከዚህ ስልክ ቁጥሩን፣ ፎቶግራፍ፣ ያወራችሁትን ቮይስ ሜሴጅ ምናምን እሱ የሚያስታውሱሽን ነገሮች በሙሉ ኢሞሽን ደልጅ። ትቸገራለሽ የተወሰነ ቀን፣ ግን መዳን የምትፈልጊ ከሆነ ይህን ሀሳብ ተቀበይ። አለበለዚያ አመኜ ስታለቅሽ ነው የምትኖሪው። ሁለተኛ በጣም 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 ስትር ብለሽ ስራሽ ላይ ብቻ አተኩሪ። ቀን ሌት ማታ ስራ ላይ ፎከስ አድርጊ። በተሻለ መጠን ሶሻል ሚዲያ ላይ ያለሽ ነገር ቀንሹ። ግሩፕ ምንም አይሰራልሽ፣ በእውነት ምንም አይሰራልሽ። በሽታ ነው።
ገብቶሻል? ይሄ መንፈሳዊ ግሩፕ እንኳን ብላችሁ የምትገቡበት ቦታ ላይ ቻናል ቢሆን ጥሩ ነው። ከገባችሁ ቻናል ማን እንዳለ ማየት የሚችለው የቻናሉን የሚያስተዳድረው ሰው ነው እንጂ ማንም እየገባ ሀይ ህይወታችሁን የሚበላሸው እዛ ውስጥ የሚገባው ለአደን ነው አብዛኛው ሰው። ስለዚህ አደብ ገዝተሽ ኑሪ። እሺ ተግባባን? አዎ ተግባብተናል። በርቺ። እሺ አመሰግናለሁ። ነገሩ ሁሉ እየተባባሰ ነው ጓድ። አሁን አዳዲስ መርፌዎችን መፈብረክ አለብን። ከዚህ እንደወጣውን አዳዲስ ቅጠላቅጠሎች ላይ ምርምር አድርገን አዳዲስ መድኃኒቶች ተፈብርከው እዛ ላይ ቃሪያም ሚጥሚጣም ዳጣም ሰናፍጭም እየጨመርንበት ትንሽ ለብለብ እንዲያደርገው ትንሽ በላብም መውጣት አለበት። የማቃጠሉ ነገር ከሌለ አትሸርት እንዴ ቲሸርት እስቲ በስሜ ቲሸርት አሰርተሽ ሰው የምታደርጊ ሰው ሁሉ ወንዱ ሁሉ በስሙ ቲሸርት እየተሰራለት ነው። 75,000 ብር ነው የሚላክለት። ኧረ በፈጣሪ ስም እኔ ከአይምሮ በላይ የሚሆነው ምን እንደሆነ ታውቃላችሁ? እንዴት ነው ሰው ይለፋበት የሚልከው? እሺ እንጃጃል። ፍቅሬ ሆዴ አንጀቴ ያንቺ ፍቅር በልቤ ውስጥ ገብቶ በአንጀቴ ተላውሶ ልቤን አላውሶ በደም ስሬ ተንሰራፍቶ ደሜን የሚያንቀሳቅሰው ፍቅርሽ ነው። ሆዴን ቦጫ ሳወራሽ የሚሉ አይነት በበዳበሊ እንደዚህ አይነት መጃጃሎችን እንጃጃል። እሺ እንደው ፌር ይሁን እንበል። መቼም ወጣት ነውና ገንዘብ የለፋሽበትን አንዳንዴ እኮ ለራስሽም ትከለኪዋለሽ እኮ። መከልከል አለባችሁ ለራሳችሁ የሰራችሁበትን ገንዘብ አካውንታችሁ ያስገብታችሁ የሆነ ነገር ሲፈልግ ውስጣችሁ ቆይ ስርዓትን ያዝ ገና ነው አሁን አስፈላጊ አይደለም ብላችሁ እኮ ኢቭን ለራሳችሁ እንኳን መከልከል አለባችሁ። እንዴት ነው እኔ ሊመጣልኝ አይችልም በእውነት ነው። እነዚህ ሰዎች ሲወለዱ ግንባራቸውን ተስመው ነው አሁን ብር ሚላ አሁን ስንት ተላከለት የተባለ ሰማን አይደል? 3ኛ ጊዜ አሁን ዛሬ እንኳን እና ተመርቃህ ነው ንገረኝና እኔም ልመረቅ። አሁን ካደኩ በኋላ ከሆነ እንኳን ከተሳካልኝ እኔ ሞባይል ግዙ እኔ ጋ ኦሪጂናል ሞባይሎችን እልካለን ወደ ሀገር ቤትም እዚህም እየላክን ነው። ቤት ለቤት ዲሊቨሪ ሰርቪስ አለን ስል ይመጣሉ ከስተመሮች። እንዲህ ስልክ እፈልጋለሁ፣ እሺ እሸጣለሁ። መልስ ጉሮሮኝ ዞን የሚቀበሉኝ ዝርዝር የለኝም 10 ብር ቆይ እስቲ በካርድ መልክ ላከው። ሙሉ ቃቃ ጨዋታ መሰለህ እንዴ? መከራ በልተን እኮ ነው የምናገኘው። ካርድ ገዝተህ ላከው ዝርዝር ከሌለ ተረግሜ ነው። ስራው ላይ እንኳን ሆኜ ኪል አድርገው ነው ሰዎች እንደዚህ ዘቅዝቀውኝ የሚቀበሉኝ። እግዚአብሔርን ነው የምላችሁ፣ ቀሌን አይደል። ኦኬ እሱ እኮ ምንም ብርቅ አይደለም፣ ስራ ነው ሰው እንትን ማለት አለበት። እነዚህ ሰዎች ምን አድርገው ነው ይሄ ሁሉ በረከት የፈሰሰላቸው? ማያውቃቸው ሰው ኢሞ ላይ የተዋወቋቸው ሰዎች ይልኩላቸዋል። ስልታስነኳቸው ነገር ካለ እውነት ከምሬ ነው ነገሩኝና እኔም ልሞክር። ማንኪያ የምትገዛልኝ ሴት እንኳን ካገኘው ከወንዶች እኩል ሆናለሁ። ማንኪያ ጋይስ፣ ሌላ ነገር አልጠይቅም። ጨዋ ነኝ። ስፑን ጀስት ማንኪያ፣ ጨልፋም ችግር የለውም። ብቻ የማንኪያ ዘሮች እዛው ሰፈር ይመቸኛል። ተረግሜ ነው። እሺ እኔ በልጅነቴ ከአራስ ቤት እያለህ እንደዚህ የተገለባበጥክ ካልጋ ወድቀህ ዘነዘናናትን መቶ ልክፍት ነው ተብያለሁ። እግዚአብሔር ያንሳልኝ ልክፍቱ። እንግዲህ ለማንኛውም ጋይስ ሰዓታችንን ጨርሰናል። አታምጣው ስለዋለ ነገ እንገናኛለን። እወዳችኋለሁ ሁላችሁንም። የከፋችሁ የጨነቃችሁ ተስፋ የቆረጣችሁ ብቸኝነት የሚሰማችሁ ባወራው ሰው የለኝም የሚያዳምጠኝ ሰው የለም ብላችሁ የምታስቡ ሰዎች ነው እሺ፣ እኔ ወንድማችሁ ነኝ፣ አዳምጣችኋለሁ። ችግሩን ከቻለን እንፈተዋለን።
ካልቻልን ማውራታችሁ በራሱ ትልቅ ረፍት ነው። ሰው መታችሁ አውሩ። ሰው ማውራቱ ነው እሺ፣ ህክምናው ማውራቱ ነው እሺ፣ እንጂ እኔ የተለየ መፍትሄ የምሰጥቻችሁ አይደለም። መተንፈሳችሁ ግን እሱ ትልቁ ህክምና እሱ ነው። ስለዚህ ይሄንን ነው የምላችሁ። ነገ እንገናኛለን። ጤና ይስጣችሁ፣ ክፉ ነገር አይግጠማችሁ። አትታመሙ። መቼም ሆስፒታል የምትሄዱ ሰው ለመጠየቅ ይሁን እንጂ እናንተን ክፉ አያገኛችሁ። የሰራችሁት ይባረክላችሁ፣ ከሰው አይን ይጠብቃችሁ፣ ከአስመሳይ ሰዎች እሱ ይሰውራችሁ። እንቅፋት የሚሆኑባችሁ ነገሮች ከፊት እየቀደመ ያንሳላችሁ። እሱ ማያየውን እናንተ ማታዩትን እሱ የሚያየውን ክፉ ነገር በሙሉ ዞር ያርግላችሁ ከህይወታችሁ ውስጥ። እድሜና ጤና ይስጣችሁ፣ የሰው መውደድ ያድላችሁ፣ ጸጋውን ያልብሳችሁ። አሜን ያላችሁ ሰዎች የሽማግሌ ምርቃት ነው ይደርሳል። ነገ እንገናኛለን። ጤናና ፍቅር ያብዛላችሁ። እየመሸ ያለበት ሀገር ያላችሁ በደህና አደሩ። እየነጋ ያለበት ያላችሁ ደግሞ